እሺ ስልክ ቁጥሩ አለክ? ስልክ ልጄ ለመናገር ፈቃደኛ አይደለችም፣ ግን እኔው አካባቢ ናት። እሷ አንድ ቤት ናቸው ልጅቷ ጋር ማለት ነው አሚን ጋር። ኦኬ እሺ። እና ትንሽ የሆነ ማስፈራሪያ ደርሶባቸዋል መሰል። ኢትዮጵያ ውስጥ ነው የምትኖረው ልጅቷ? አይ አይደለች፣ ከሀገር ውጭ ነች። አሁን ግን እኔ ከ10 ደቂቃ በኋላ በቤት የነበርኩኝ ያሚን ስልክ ሲሉኝ ስደውልላት በውስጥ ሰዋራት ላከችልኝ። ግን ብቻ እንደፈራሽ ነው የነገረችኝ። ወይም ቴሌግራም እኔ ልውጣና በሌላ አካውንት ልግባና ቴሌግራም ደውልላት፣ ስልኳን ለኔ ሰጣኛለች። ካልሽ ደግሞ ልስጣት እሷ ፈቃደኛ ከሆነች። ፍትህ የምንፈልገው አንድ ሰው የእውነት ፍትህ እፈልጋለሁ ለእህቴ ድምፅ ሆናለሁ ካለ ስልክ ቁጥሯን የምትሰጠው ለኛ ነው እንጂ እኮ ለወንጀለኛ ኦርሊ ጎዳት ለሚችል አካል አይደለም። ስልኳን የምትሰጠው እኮ ደውለው ከቅልቦች ተቋም ናቸው፣ የህግ አካል ናቸው። ተደውሎ ተጠይቃ ከዛ እህቷ ሆስፒታል ያለችበት ሆስፒታል ሄደው በአካል ቃል እንዲወስዱ እኮ ነው። ምን እናረጋታለን እኛ በቁጥሯ? እስኪ አንድ ጊዜ ላውራትና በቲክቶክ ላውራትና ልጠይቃትና ከላከሽ አቡፋን ሼር አድርግላት ስጠው ካለችኝ። አሁን ግን ከ10 ደቂቃ በኋላ አውርቻታለሁ እኔ። አው ፕሊስ ማለት ጉዳዩ በህግ ሊያዝ ነው። በህግ እንዲያዝ ደግሞ ማስረጃ ያስፈልጋል። እባክሽ ቃልሽን ብቻ ነው እኛ የምንፈልገው፣ እንድትመራን ነው ወደ እህቷ። እሷ ማለት እህቴ ከሐና ጋር ልውጣና ደውላት አንድ ጊዜ ልውጣና ላውራት። አንዴ ወንድሜ፣ እሷ ማለት አሜን ማለት አሁን የምትለኝ ልጅ እህቷ ከሐና ጋር አንድ ቤት ታግታ የነበረች ናት አይደል? ያ እኔ አቡፋኖ ቤት ስትል ፎሎ አደረኳት፣ አወራኋት። እውነት ነው ወይ ምናምን ስላት አዋለችኝ። አሁን ላይ ገብተሽ ለምን ቃልሽን አሰጭም ብዬ ሳወራት ብዙ ማስፈራሪያ ብዙ ፎሎር እየደረሰብኝ ነው። እና የእሷን ልጅቷ የመጣችው ልጅ ደግሞ ቤተሰቦቿን ጠንቅቃ ያውቋቸዋል ደላሎቹ። ገብቶሻል አይደል? እሱን ደህንነት የምታደርጉ ከሆነ ላውራትና በውስጥ ስልኳን ልቀበላት። አዎ ምንም ችግር የለም። ቆይ ቤት አንዴ ቆይ እሰማለሁ። አቡ አዎ ወንድሜ ትሰማለህ? እሰማለሁ። አዎ መኩ ትሰማለህ? ይኸውልሽ እሷ ደውላልኝ ነው የወጣሁት። ምን ታደርጊያለሽ መሰለሽ? ቤተሰብም እየተቆጣት ነው፣ እያስፈራሯት ነው። ስለዚህ አሁን ምን ታደርጊያለሽ መሰለሽ? እኔ በውስጥ ልክልሻለሁ፣ ያው ፎሎ ስለሆንን ቁጥሯን ልክልሻለሁ። ለማንም እንዳታሳይ፣ በድምጽ ብቻ ላውራ። እዚህ ላይ ግን አልገባም፣ በጣም እያስፈራሩኝ ነው ብላለች። እሺ ያ ለኔም እንደዛ ነው ያለችኝ። አሁን ልክልሻለሁ። የት ነው ያለሽ? በቴሌግራም ደውልልኝ። የት ነው ያለሽ? እኔ ነኝ። ቆይ የት ነው ያለሽ አንቺ? ሳውዲ ነሽ? እኔ ካታር ነው የምኖረው። ካታር። ካታር። እንዴት ትደውይላታለሽ ታዲያ? ቴሌግራም ብቻ ነው መደወል የምትችለው ወይ ደግሞ ቀጥታ? ወይ ቴሌግራም ዳይሬክት አለኝ፣ መስመር አለኝ፣ ቀጥታ ነኝ፣ ዳይሬክት አለኝ። እሺ በቃ ዳይሬክት ደውይላታለሁ። እሺ ኢንቦክስ ነው የምትልክልኝ? እዚሁ እያለ እስቲ እዚሁ እያለው መላክ ከቻልኩ እሺ ላክልኝና በሰከንድ ፎኔ ይህንን አካውንት ሎጊን አድርጌ አሁንም ወስጄ ዳይሬክት ደውልላታለሁ። ቆይ እዚሁ ጋር መላክ ከቻልኩ ሳልወጣልኝ። አዎ ንካኝና አቡፋኖ ቤት ከተናገረች በኋላ ልጅቷን ማለት ነው እጅግ በጣም ከባድ ማስፈራሪያ ነው የደረሰባት። ማስረጃ ማቅረብ ከቻለች ያስፈራራት አካል አዳምጠኝ ወንድሜ፣ አስፈራሩኝ የምትለውን ማስረጃ ቮይስም ሆነ ምንም ታቅርብና ያስፈራሯት አካሎች በህግ ትጠይቃሉ። አቡ በፌክ አካውንት ነው እንደዚህ ማትበይ። ቆይ አሁን ልኬልሻለሁ፣ ቁጥሩ ደርሶሻል። እሺ ቆይ አንዴ ልግባ። እኔ ላይ ገብተሽ ሜሴጅን ይኸው። ይኸውልሽ ምን ታደርጊያለሽ መሰለሽ? እሷ ቤተሰብ ራሱ ነው የተቆጣ። እንትን ማይክን አስገቢ ፕሊዝ። ይሄ አበባ የሚሰጠው ሊሳውት ሚኪን ስብያለ። እሺ ይኸውልሽ ቀስ ብላችሁ አውሯት። የሚያስፈራሯት ያው ቤተሰቡ ራሷ ናቸው። ምን ያህል ዋጋ እንደከፈልና አታውቂም። ለምንድን ነው እንደዚህ የምትይው እዛ ሆነሽ ምናምን እያሉ እየተቆጧት ስለሆነ ታናግርሻለች። ግን ያው በቁጥሯ አይታይ፣ በድምጽ አሰማል። እሺ ቁጥሯ በፍጹም አይታይ። ኦኬ እሺ በቃ አላገኘሁትም እስካሁን እየገባሁ ነው። ኦኬ ደርሶኛል። እሺ ቀጥታ ልደውልላት ነው አሁን። ኦኬ ላይቭ ላይ ሆኜ ላውራሽ ወይስ ሚውት አድርጌ ላውራሽ? እንዴት ነው የምትፈልጊው?
ላይቭ ላይ ነው ያለሁት እኔ ስምሽን ምናምን አልጠቅስም። ኦኬ ጥሩ እሺ። ልጅቷን አገናኘኝ ስላት እህቴ አይደለችም ዘመዴ ናት ሀናን ባይናዋ ያየች ሰው ኦልሬዲ ድምጿን እዚህ ጋር እንደማላሰማ ቃል ስለገባሁላት ድምጿን እዚህ ጋር ማሰማት አልችልም። ግን አሁንም ሜሪ አሜንም የምትለው ያጎቷ ዘመዷ ሜሪ 15 ቀን ሆኗታል ሳውዲ ከገባች እርጉዝ ናት፣ ስልክ የላትም አለች። እናም እሷ ከሀና ጋር ነበረች፣ በአይኗ አናን አይታለች፣ ከሀና ጋር አብረው ነበሩ። እሺ አገናኘኝ ሜሪን ስላት እሷ ስልክ የላትም፣ አጎቷን አስፈቅጄ የአጎቷን ቁጥር ተቀብዬ እሺ ካለ አጎቷ ሰጥሽና በአጎቷ ስልክ ታገኛታለሽ አለች። እኔ አሜን የምታውረው ነገር እውነት የምናረጋግጠው የአጎቷን ስልክ ከሰጠችን ብቻ ነው። ሜሪን ካገናኘችን ብቻ ሀቢባ አሜን የምታወራው ነገር ይቅርታ አድርጊልና እኔ ከሁለት ቀን በፊት ማውርቻት ነበረ ባቡ ፋኖ ቤት ስታወራ ጊዜ እንደውም የሀገሮቿ ልጆች ጋር ላገናኛት ፈልጌ ነበረ እና ከሁለት ቀን በፊት ልጅቷ ነበረች። አሁን ሄደችው ወደ አጎቷ ጋር። ትናንትናም አውርተናል። አሁንም ከ10 ደቂቃ በኋላ እኔ በቤት የነበርኩኝ የአሚን ስልክ ጠፋ ሲሉኝ ደወልኩላት ቴሌግራም ላይ ስልኬን እንዳሰጥብኝ። ልጅቷ ደግሞ ይቺ አዲስ የመጣችው ከ15 ቀን በፊት የነበረችው ልጅ ቤተሰቦቿ እንደላሎች ያውቁታል። ያሚንን ግን በፍጹም አያውቁትም። ያሚን ቤተሰቦችን አያውቁም። 15 ቀን በፊት ሀናን ያየችው ልጅ ስሟን ራሱ ሄለን በይ ብሎ ተክሌ እንዳላት ሁሉ እሱን ነገር አውርተውኛል። እኔን ገብቶሻል አይደል? አሁን የፈሩት የአዲስ የመጣችውን ልጅ እንጂ የአሚንን ቤተሰብ ማንም የሚያውቅ የለም እኮ ወንድሜ። እኛ አሜን የተናገረችው ነገር እውነትነት የምናረጋግጠው አሜን ላይቭን እየተከታተለች ነው፣ እየሰማች ነው። እኔ ድምጿን እንደማላሰማ ቃል ገብቼላታለሁ። መጀመሪያ ቁጥር የላትም ካለችኝ በኋላ ላይ ቁጥሯን ሰጥሻለሁ አለችኝ። ስትልኝ እንዴ አሁን እኮ ቁጥር የላትም ብለሽኝ ነበር ስላት አይ ያጎቷን ማለት ነው ያጎቷን ስልክ ሰጥሻለሁ አለች። ስለዚህ አሜን የምታወራው ነገር እውነት ከሆነ ያጎትየውን ስልክ ትስጠንና ሜሪን ራሷን ዳይሬክት እናገኛትና እውነት ከሀና ጋር አንድ ቤት መኖሯን ራሷን ከሜሪ ከራሷ አንደበት እንስማ ነው ያልኩት። ሜሪ እዚህ ጋር መምጣት አይጠበቅባትም። ያጎትየውን ስልክ ከሰጠችኝ ያጎትየው ጋር ደውዬ ሜሪ እንዳለች ከሆነ ደግሞ እሷ በቲክቶኳ መምጣት ትችላለች። ግን ሜሪ የማንም ቤተሰቦቿን የሚያውቅ የለም፣ ጭራሽ ቤተሰቦቿት እንዳሉ የሚያውቅ የለም። ገብቶሻል አይደል? ልጅቷ ግን ደላሎቹ ቤተሰቦቿን ያውቁታል። አጎቷም የወሰደ ስልክ ቁጥር የሰጣት ባቡ ፋኖ ቤት ያችኛች ልጅ ኦሮሞ አላጅ ወንድም ያልተግባባንም። አንተ የምታወራው ሌላ ነው እያወራ ያሉት። አንተ የሜሪን ድምፅ ሰምተሃል? ሜሪ የምትባል ሰው እውነት ሜሪ የምትባል ሰው እንዳለች ታውቃለህ? አለች ሜሪ አሜን። አሁን ስላወራችሁ ነገር ተጨባጭ መረጃ ቤት ገብታ ተተርጉሞ ቅልቦች ተርጉሞላት ሜሪ ናት። ቅልቦች የተረጎመላት ቅልቦች እሱ ቅልቦች ነው ያንትና ማንኛው ያንኛው ሰውዬ ማን ነው? ቅልቦች ዛሬ እኮ ነው ሰምቶ የመጣው። ተስፍሽ አረርጌው ኦኬ። ስለዚህ ማኩ ትሰማለክ? ይሰማል። ጋይስ አይሰማም? ነው የገቡት። ይሰማል? ይሰማል። ጋይስ አይሰማችሁም? ተመልካቾች እኔ ይሰማኛል። የእሷ ቤተሰቦቿ ተቆጥተዋልና አይሰማም። ለእኔ ብቻ ነው የምትሰማው። አትሰማም። ወጥተህ ግባ። ኔቴ ጥሩ አይደለም እኮ ወጥተህ ግባ። አይ ከዛ አይደለም ያለሁበት ኔቱ ጥሩ አይደለም። ከዚህ ስወጣ ይከፍታል። ሲከፍታ ወረለው ቀጥልናት። ኦኬ ያለህበት ቦታ ነው። እሺ ጥሩ። ስለዚህ ማለት ነው አሁን ሁለተኛዋ እሺ ሀያት የምትባለው አነስ እሺ እንዴት ነው የምናገኛት? አሁን ሀያት አሁን አሜንን ነው ያገኘናት አይደለ? ሁለተኛዋ ሜሪ ነው ስሟ። ሜሪ የአሜን ዘመድ አሜን። ኦኬ ሶ ሜሪ ተገኝታለች። ሳውዲ ነው የምትኖረው፣ ግን ቁጥሯ የአጎቷን አስፈቅጄ ልካለሁ ብላለች። ዋትሳፕ ላይ እንድትልክልኝ ነግሬያታለሁ ለአሜን።
አሜን። የሜሪን አጎት ስልክ ልካለን። ሜሪን ስናገኛት እሺ ሀያት ዋናዋ ማን እንደሆነች ታውቃላችሁ? ሀያት ስልጤ ዞን አለች የተባለችው እሷ ኢትዮጵያ ውስጥ ስለሆነች በአካል ቃሏን መስጠት ትችላለች ለቅልቦች። ስልጤ ዞን ድረስ እንሄዳለን ብሏል ቅልቦች። የታለች ሀያት? አሁን ሜሪ ሳውዲ ስለሆነች በስልክ እንጂ ቃሏን ልትሰጥ የምትችለው በአካል መቅረብ አትችልም። ሀያትን አምጧት ፕሊስ። ሀያትን የሚያውቃት ማን ነው? ስልጤ ዞን ያለችው የሚያውቃትልም ወይስ መርዳት አልፈለጋችሁ? ገስት ላይ ላሉ ሰዎች ነው ጥያቄው። ለተመልካቾችም ለሁሉም ሰው እኮ የቀረበችው ሰይድ ቤት ነበር። ሰይድ የዛችኛዋ ልጅ ካላ ስልክ ቁጥር ካለው ይደውላት። ተመልካቹ ማከየት ያመጣዋል ቁጥር እንዴ እያዳመጣ ነበር። ሜንሽን ያደርጋል ቲክቶክ ያዳምጥም ቁጥሯን አያውቁትም። እሱ የደወለላት ቲክቶክ አካውንት ሰያም እኮ ቁጥሯ የለኝም አለ። ሰያም በቲክቶክ ጻፍኩላት ስልኳን አልተቀበልኳትም አለ። ኦኬ በምን ነበር የደወለችው የዛኔ? እንጃ ጋይስ ሼር አድርጉለት ለሰያ። እንግዲህ ቅልቦችን ሄዳችሁ ፍትህ ለሃና አላችሁት። ፍትህ ደግሞ እንዲጠይቅላችሁ ደግሞ ጉዳዩ በህግ እንዲያዝ ደግሞ ምንም አይነት ማስረጃ ምስክር ልታቀርቡ አልቻላችሁ። የገጠር ልጅ ሳሪቲ የገጠር ልጅን ስልክ ሰታኝ ደውዬለት ስልኩ ዝግ ነው። ሲከፍተው እናገኘዋለን። ቆይ አንዴ ቺናት ልጅቷ። እስቲ ጻፉትና ቲክቶክ ላይ ዩዘር ኔሟን ሁላችሁም ሼር አድርጉላት። ረጅም ነው ግን ዩዘር ኔሟ ኢክራም ኢክራም ኢሜል ነው። ይመች ማለት አጋችሁ ነው። ደላላ ዋናው ማለት ነው። ኦኬ ላኪው ነው። ሳውዲ ያለው የመን ያለው ነው። ሳውዲ ያለው ወይስ የመን ያለው? ሳውዲ ያለው ነው። ሳውዲ ያለው እሺ። የይመች የመን ያለው እንትን ነው። ፓስፖርት ኮፒው አለ። ፓስፖርት ኮፒው አጥፍቶታል። እሱማ ቢኖር እስካሁን ድረስ ጠርፈ ነው ነበር። ይኸውልሽ የለም የሶማሌ ፓስፖርት። በምንድን ነው የምትጠልፉት? ፓስፖርት ኮፒ ኔትወርክ ሳገኝ አስረዳሻለሁ። ቢኖር እስካሁን ይያዝ ነበረ እኮ እሱን የጠፋው። የለም ፓስፖርት ኢትዮጵያ የለም ፓስፖርት። ሁለት ፓስፖርት ይኖረው ኢትዮጵያም ይሶማሌ እና እሱ እኮ ነው። አሁን እኮ ኢንፎርሜሽን አሳልፈው አይሰጡንም። ችግሩ እሱ ነው። ስልኩን አጥፍቶታል። ዝም ብሎ ሌላ ሰው የተመዘገበ ስልክ ነው። አይ ኬዙን ያው ይዘነዋል። አንቺም ሞክሪ። ፓስፖርት ኮፒ እኔ ቅልቦች ጋር ሄደው ሰዎች ፍትህ ለሃና ብለውት ነው። እንደገና ዛሬ እሱ ኢንተርቪው የተደረገበት እርቅ ማዶች ላይ ኮመንት ላይም ገብተው ፍትህ ለሃና ብለው ጠይቀውት ነው የመጣው እንጂ እዚህ ጋር ማንም ሰው ለመርዳት ዊሊንግ አይደለም። ሰው ፍላጎት የለውም፣ መረጃ ለመስጠት ለመርዳት ፍላጎት የለውም። ሰው አትሊስት እንደ አንድ ኢትዮጵያዊ አይትራይ ቅልቦች መጥቶ በጠይቀኝ ሰዓት መረጃውን ያውቃሉ የምላቸውን አካላቶች ጠራው ጠየቁ። ያው አቦፋኖ ማሰረ እየነቀለ ይወጣል። እንዴት ነው ታዲያ እቺ ልጅ ፍትህ የምታገኘው? ነገሩ እንዲህ እየተደባበሰ ትክክለኛ መረጃ የሚሰጥ አቡ አስረጅኝ። ማን ነው ቅልቦች? ቅልቦች ማን ነው? እኔ አላውቀውም። ተቋም ኢትዮጵያ ያለ ነው። አዎ እንግዲህ እስቲ ቆይ ኔትወርክ ሲኖረኝ ገብቼ እስቲ በደንብ አወራለሁ። እንዴት ነሽ? ሰላም ነው ተስፍዬ፣ እንዴት ነህ? ሰላም ነህ? አይ ቲንክ ግራ ገባሻ። መስመሩን ላስይዝሽ በደንብ ሰሞኑን ግራ ብቻ በእናትህ። ማንም ሰው ለመርዳት ፈቃደኛ አይደለም። ለምን ድምፅ አትሆኑም ይላሉ። ድምፅ ስንሆን ምንም አይነት መረጃ ለመስጠት ፈቃደኛ አይደሉም። ሶ ሃው ዊ ካን ሄልፕ እኛ ያ አሁን ምንድነው እሱ። ተስፍሽ እንዴት ነህ? ሰላም ነው። ሰላም ተስፍሽ እንዴት ነህ? ሰላም ነው
አለሁልህ። ጉዳዩን በሰፊው ለማስረዳት ያህል ምንድነው ዋና ነገሩን አይ ቲንክ ብሬም ነግሯችሁ ከሆነ ወደ እርምጃው ለመሄድም መጀመሪያ ሶርሱን ማወቅ አለብን። ምንድነው አንድ እህታችን ሀና የምትባል ልጅ ወደ ኢትዮጵያ ለመመለስ ጉዞ ጀምራ ነበረ። በደላሎች ምክንያት ተደፍራ ህይወቷ አልፏል ብለው ነው ለአባቷ ያስረዷት። ሶ ይመች የሚባለው ነው ይህንን ኃላፊነት ወስዶ የሄደው። እንደዚሁም ደግሞ ማንበር ተክላይ ነው የሚባል ደግሞ ሌላ አለ ደላላ አሸጋጋሪ። አሁን ዋና ታርጌቱ ምንድነው? ሁለት ጎራ የተከፈለው በህይወት አለች የምንላለን አሳማኝ ነገር መረጃ የሰጡን ሰዎች ስለሌሉ በህይወት አለች የምንለው፣ እነሱ ደግሞ ሞታለች ብለው ያሳዩን ነገር አለ አጽም ምናምን ማለት ነው። ዞሮ ዞሮ በሁለቱም መንገድ ደላሎቹ ከመጠየቅ ወደኋላ የሚባሉ አይደሉም። ህይወቷ በማለፉም ምክንያት የሆኑትም ተቀብለው የሚያደርሱትም ህገ ወጥ ድለላም የሚሰሩትም ብዙ እህቶቻችንንም በረሃ ላይ የሚያስቀሩትም ይጠየቃሉ። እንደምናስበው ቀላል ጉዳይ አይደለም የያዝነው። ይሄኛው በአንድ ሰው ብቻ ወይም ደግሞ ሀቢባ ወይም ደግሞ መሲ ወይም ቅልቦች ብቻ ሳይሆን እንደ ሀገር ከስር መሰረቱ ተይዞ ትልቅ ነገር ተቋቁሞ ሊሰራ የሚገባ ነው። ተስፍሽ ወደዚህ በመቀላቀሉ ደስ ነው የሚለኝ። እኔ ለምንድን ነው ደስ የሚለኝ ካላችሁ አትሌት እዛ ኢትዮጵያ ያሉ የሚመለከታቸውን አካላትና የህግ አካላቶችን በደንብ አደራጅቶ ፋይል ለመመስረት ወሳኙ ዞሮ ዞሮ ኤምባሲዎችም የሚመለከታቸው አካላትም የህግ አካላትም እንደ ሀገር ነው መጠየቅ ያለበት። የአንድ ሀና ከፊት መጣች እንጂ ምናልባትም ከዚህ በኋላ ለሚሞቱትም ከዚህ በፊት ለሆኑትም መንስኤ ሆና የምታገለግልበት ነገር ነው የሚሆነው ማለት ነው። ሶ እንደምታስቡት አይደለም። ከየክልሉ የጠፉ ሄደው አረብ ሀገር ሄደው ስማቸውም የጠፋ የሞቱ የቀሩ በህይወት ይኑሩ አይኑሩ የማይታወቁ ኦልሞስት እኛ እጅ ላይ ራሱ ከ1000 በላይ ሰው ነው ያለው። ሶ ይሄንን ነገሮች ጨምሮ በይፋ ተነግሮ ተደራጅቶ ምሁራኖች የሀገር የሚመለከታቸው ኤምባሲዎች የየአረብ ሀገራቶች ኤምባሲዎች አረብ ሀገር ሄዳ ሞተች፣ ዱባይ ሄዳ ሞተች፣ ሳውዲ ሄዳ ሞተች፣ ትኑር አናቅም የሚሉ ቤተሰቦችን በአንድ ላይ ፋይል ተጠናክሮ እንደ ሀገር የሚሰራ ጉዳይ እንጂ አንድ ሲንግል ጉዳይ አይደለም። እነዚህ ሰዎች በቃ የሚነግሩን ታሪክ አሁን እነዚህ የምትሏቸው ልጆች እንትና ለእንትና ደላላ ሰጠን፣ እንትና ደግሞ እንደዚህ ያደረገን፣ እንትና የሚባለው ለእንደዚህ ሰጠን ነው የሚሉት። ዋናውን ነገር ለመያዝና ግን በህግ ተጠያቂነትም ለማድረግ ማስረጃ ፋይሎች መደራጀት፣ እያንዳንዱ ነገር መሰራት አለበት። ሶ ወደ ሀና ጉዳይ ስንመጣ መጀመሪያ ቤተሰቦቿን ማግኘት ኢትዮጵያ ስለሆኑ ወደ አዲስ አበባ የሚመጡበትን መንገድ ካለ እዛው አገራቸውም ክስ እንዲመሰርቱ ወደ ኢትዮጵያ መጥተው ደግሞ ተስፍሽን እንዲያገኙት ማድረግና በምን ልንረዳቸው እንችላለን በስልክም ማውራት ፋይል መክፈት ወንድምየውም ስላለ ባልየውም ስላለ እዛው አረብ ሀገር ይሄ ከተደራጀ በኋላ በምን እናግዛቸው የሚለውን ነገር ስንመጣ ነው ወደ ወንጀለኞቹ የምንሄደው። ባለጉዳዮቹ ክስ ካልመሰረቱ እኛ ድምፅ ልንሆን እንችላለን እንጂ ከዳር ልናደርሰው አንችልም። እንደ ባለጉዳይ ሆነንም ልንፈጽመው አንችልም። ስለዚህ ነገር እንዲጠናከር በመጀመሪያ ደረጃ የኛ ሙሉ ፍላጎት አለን። እንቅልፍ እያጣን ነው፣ እየሰራንበት ነው። ከዳር እንዲደርስ ግን የኛ መጮ ብቻ ሳይሆን ታርጌት ፖይንታችንን መለየት ያስፈልጋል። ማለት ከየት ተነስተን የቱ ጋር ነው የምንሄደው። ለዚህ ደግሞ እንደ ግሩፕም ያለውንም ነገር እንድናወራ ምንትን ያልንበት ስላለ ምናልባት ተስፍሽንም ጆይንት አደርገንና እንዴት እናስቆመው፣ ምን ቢደረግ የተሻለ ይሆናል፣ ማንን ነው ይሄ ጉዳይስ የሚመለከተው ብለን ኮሚኒኬት እያደረግን መስራት የምንችልበትን ነገር ነው የምንፈጥረው ብዬ ነው ማስበው። ከዛ በተጨማሪ ሁሉም በየራሱ መንገድ የሄደበት አለ። ያንን ነገር ደግሞ አቡፋኖም ሌሎቹም እነሚኪም በጣም እነሳሪም እንቅልፍ ያጡበት ሰዎች አሉ። ይሄንን ጉዳይ አፕዴት ለማድረግ ስንፈልግ ብቻ ነው እነኛን መጠየቅ ያለብን። አሁን የተለመደው ነገር ምንድነው? ልጆቹ ይመጣሉ፣ ጭቅጭቅ ይሆናል፣ ከዛም በኋላ ምናምን ይሆናል። የደረስንበት ነገር አለ፣ ግን ይሄ ነው የሚለን ሰው የለም። ሄዶ ምኑ ጋር ነው የሚቆመው መሰለሽ አቡ? ልክ ተራራውን ወጣ ከዛም በኋላ ተለያየን ነው የሚሉሽ። ቪዲዮ የሰራውም ጭምር ማለት ነው። ይሄንን ወደ ሚዲያ ያመጣው የገጠር ልጅ የሚባለው ልጅ ነው ሞታለች የሚለውን ቪዲዮ የሰራው። ከሱ ተነስቶ ነው ይሄ ጉዳይ የመጣ ማለት ነው። እሱን ስጠይቁ ደግሞ አሁን ይቅርታ አድርጉልኝ ቪዲዮውን በመስራቴ በአይኔ ያላየውም ደረጃ ነው እያለ ያለው። ሶ አስክሬን አምጥተው የሚያሳዩ ያያ ተስባይ ነው። እሺ የእንትናን የገጠር
ልጅን ኮንታክት ሳሪቲ ልካልኛለች። ኦኬ አንደኛ ሰንሰለቱ የሚጀምረው ከሱ ስለሆነ ሞተች ስትል ከምን ላይ ተነስተ ነው? ምን አይተ ነው? ምን ማስረጃ አለ? ከአስክሬኗን አይተካሉ የሚለው ጥያቄ አለ። አላየሁም ይቅርታ ስለሰራው ካለ የእሱ ጉዳይ እዛ ጋ ይቀርና በህይወት መኖሯን ያየችው ልጅ ደግሞ ሀያት የምትባል ልጅ አለች አሉ። ሁለት ናቸው ሀያትና አሜን አሉ። ስለዚህ እሺ ጥሯቸው እነሱን የሀያትን ቁጥር አቦፋኖ ሴቭ አላረኩትም ዋትሳፕ ላይ ነበር ያወራኋትኝ ያለ። እሺ በምንድን ነው የላከችልክ የሚለውን ጥያቄ አሁን በዋትሳፕ ቮይስ ልኬለታለሁ። አላየውም መሰለኝ ቆይቶታል መልሷል። ኔትወርኩ ነው መሰለኝ ነቀለው። የሀያት ቁጥር አቦፋኖ ኢንቦክስ ውስጥ ካገኘውና ሀያትን ካገኘን ሀያት ኢትዮጵያ ውስጥ ስለሆነ ያለችው ስልጤ ክልል የተባለችው ስልጤ ክልል ድረስ ሄዶ ቅልቦች ቃሏን መውሰድ ይችላል። ለምን አብረን ነበርን አንድ ላይ ነበርን የታገተው ያልነው ያለችው የመጀመሪያዋ የአይን እማኝ እሷ ናት። ሁለተኛ የአባትየው ስልክ ያስፈልጋል። ሶስተኛ ደግሞ የባልየው ስልክ ሳውዲ አረቢያ ያለው ያስፈልጋል። ለምን ባልየው ሚስቱ ወደ ኢትዮጵያ ለመመለስ በየመን ደላላውን ስታናገረው እንግዲህ እሱ ያቅ ይሆናል አብሮ ይሆናል ያናገሩት የከፈለችው ክፍያ ምናምን የተነጋገሩት የደላላው ማስረጃ ካለው የደላላው ማስረጃ ከተገኘ እዛ ሪያድ ኤምባሲ ደላላው እዛ ነዋሪ ከሆነ እዛው እንዲጠየቅ ማድረግ ይቻላል በህግ ማስረጃ ከተገኘ። ገባች? ኢትዮጵያ ደግሞ እናትና አባቷ ተስፍሻ አድርጌው እንዳለው የቤተሰቦቿ አድራሻ ቤተሰቦቿ ክስ እንዲመሰርቱ ማድረግ ይቻላል። መቼም ደላላ እኮ ቼን አላቸው እኮ እዚህ ላኪ ሲኖር እዛ ተቀባይ አለ። ኢትዮጵያ ውስጥ ደግሞ ያለው ደላላ ላኪው ደግሞ የእሱ አድራሻ ደግሞ ተገኘ እሱ ላይ ነው ክስ የሚመሰርቱ ቤተሰቦቹ። እና ደግሞ ሞታለች ብሎ ወደ ሚዲያም የመጣው አደራውን የተቀበለው ይመች የሚባለው ነው። እሱም ደግሞ መጥቶ መናገር ይችላል። አሁን ለዶክመንት የሚሆነውንም ነገር እዛ ጋር አሟሟታንም ያሳየን ቪዲዮ ቀርጾም የላከልን እሱ ነው። ተክላይም የሚባል አለ እዛ የሚያሳርፋቸው ዋና ደላላ ድንበር ላይ እነሱ ናቸው ዋና ታርጌቶቻችን። ዋና አውራዎቹን ስትጠይቂ ጫፉን ታገኘዋለሽ። ለዚህ አሁን ለተነሳው ለሃና ጉዳይ የገጠር ልጅ መረጃውን አምጥቷል። እሱን እንፈልገዋለን። የላኩ አሉ እንዳልሽው ቤተሰብ አለ። እነዚህ ናቸው በቃ 6-7ቶቹ ናቸው የሚመለከታቸው። አይተናታል የሚሉት ሰዎች ሐሳብ ነው የሚሰጡን። አብረን ነበርን ምናምን የሚል ነገር ነው። ተጨባጩን ነገር ግን የምንፈልገው ከነዚህ ከዋናዎቹ ሰዎች ነው። ኦኬ ሰያ ዋትሳፕ ላይ ቮይስ መልሶ ሃና ኮንታክት ያደረገች ማነው? ይቅርታ ሃና ነው አፌ ላይ ያለው ስሟ። ሀያት ራሷ ናት በዋትሳፕ ማለት ባዮ ላይ ስለሚያስቀምጥ ያው ነጋዴ ስለሆነ ባዮ ላይ ስላለ ቁጥሩ በዋትሳፕ ነው ኮንታክት ያደረገችው። ሴቭ ስላላደረገው የሀያት ቁጥር የለውም አቦፋን ነው እና የአባትየውን እና አሁን ደግሞ ስራ አለብኝ ብሏል። ስራ ስላለበት መምጣት አይችልም። ሱቁን እያስተካከለ ነው። የአባትየውን ስልክ ቁጥር ላክልኝ ብያለሁ። የሃናን አባት ስልክ ቁጥር ሲልክልኝ ለቅልቦች ልክለትና ቅልቦች ደውሎ የሃናን አባት ያናገርና ኢትዮጵያ ውስጥ ተስፍሻ አድርጌው እንዳለን ኢትዮጵያ ውስጥ ክስ እንዲመሰርቱ ቤተሰቦቿ ማድረግ ነው። እነሱ ክስ ሲመሰርቱ ነው የኛ ድምጽ የሚሰማው ድምጽ መሆን የምንችለው። ለምን ቤተሰብ ነው ክስ መመስረት የሚችለው። አብሮ የሄደም ልጅ አለ ሀቡዬ። ሌላ በተጨማሪ ኢትዮጵያ የገቡ ወደ 4 ልጆች አሉ። እነሱም ስልክ አቦፋኖ ጋር አለ ይስጥና እንዴት ነው ጉዞን የሚለውን እዛው ተይዘው ሊጠየቁ የሚችሉበትን ነገርም ማግኘት ይቻላል። ገብተው የመሰከሩ ልጆች ነበሩ። 9 ናቸው አብረው የሄዱት ከልጅቷ ጋር። እሷ ብቻ ቀረች። ሌላው ግን ገብቷል፣ ደርሰዋል ወደሚፈልጉበት ነገር። እሷ ብቻ ቀረችው። ደርሰዋል፣ ኢትዮጵያ ውስጥ ገብተዋል አብረዋት የነበሩ ልጆች። አዎ የገጠር ልጅም እኮ አብረው የሄደ እኮ ነው የገባው። ሌላው የመኖሪያ ፍቃድ አሰርተው የተመለሱም አሉ። የገጠር ልጅ የተመለሰው እሱ የሳውዲ ቁጥር ሳሪቲ ሰታኝ ዳይሬክት ስደውልለት ስልኩን ዘግቷል። ዋትሳፕ ላይ ደግሞ ቮይስ አድርጌለት አንድራይት ነው ኦፍላይን ነው ከኢንተርኔት ወጥቷል። በቲክቶክም ብዙ ሰው ሼር አደረገለት አልመጣም። አይ ሆፕ ስልኩን ሲከፍት ምላሽ ይሰጠናሉ የገጠር ልጅ ብለን ተስፋ እናደርጋለን። ባልየውን ደግሞ እና የባልየው ስልክ ካለው ቆይ አንዴ አቡፋኖ ልጠይቀው። እሺ አቡፋኖ አንተ ቢዚ ከሆንክና እንዳልከው መምጣት ካልቻልክ ፕሊዝ የአባትየውን ስልክ የባልየው ሳውዲ ያለውን ስልክ እና የአብረው የነበሩ ኢትዮጵያ የገቡ ልጆችን ስልክና ስም ቁጥራቸውን እዚህ ጋር አስቀምጥልኝ። ቴንኪው። በቃ ይኸው አቡፋኖ ሲልክልኝ እኔ ወደ ቅልቦች አስተላልፍና ቤተሰቦቹ አሁን ስለመሸ ነገ ይደውልላቸዋል። ቅልቦች ደውሎ እሺ ሌላስ ጉዳዩ የሚመለከት የተረሳ ያልተጠየቀ የመሰለኝ ሃና ከተደፈረች በኋላ ስልክ ይዛ እያለቀሰች አይነት ነገር ስልክ ስታወራ ነበር የተባለው ነገር
ወደ ማን ነው የተደወለው? ወደ ባለቤቷ፣ ወደ እህቶቿ፣ ጓደኞቿ። እነዛ ሰዎች ለምንድን ነው ቢያንስ ላይክ መጥተው በዛ ሰዓት ደውላ ምን አለቻቸው? የሆነ ፍንጭ ሊኖር ይችላል፣ የተነገራቸው ነገር ሊኖር ይችላል። ነው እንደዛ ብለው ነበር አብረዋት የተጓዙ። የሸዋውን ይቅርታ ሳሪቲ ሞዴሬተር ሰጥቻለሁ አይደል? አስገቢው የሸዋውን። እሺ አቡ የት አለሽ? እሺ እና ሳሪ ሜንሽን አድርገህ ጻፍ። ይቅርታ ብሬክስ ትችላለህ። ፎሎ ባክ አድርጊኝ ነው ማለት ነው በውስጥ ልክልታል። እሺ ወንድሜ በጣም እናመሰግናለን። ኦኬ ሀቡ በዛ ላይ ልንገርሽ የሀና ፓስፖርትና ስልኳ ኢትዮጵያ ውስጥ ነው ያለው። እሺ አቡ ለመረጃ የሀና ስልክና የሀና ፓስፖርት አለ። እሺ በጣም ጥሩ። እሺ አብረዋት ከሄዱት ውስጥ ስልኩ አለ እዛ ውስጥ። እንድሪስ ማሩን ጥሩት። እሺ ጥሩት። ቆይ አንዴ እንትናን በመጀመሪያ የሸዋ ቁጥር ልትልክልኝ ትችላለህ? እነዚህን ኢንፎርሜሽኖች ዋትሳፕ ላይ እንድትልክልኝ ቁጥርህን ኢንቦክስ ትልክልኛለህ? ኦር ለሳሪ ልክልሻለሁ። ችግር የለውም ልክልሻለሁ። እሺ አሁን ለሳሪ ላክላትና ሳሪ ዋትሳፕ ላይ ስላላት አሁን ዋትሳፕ ላይ ሰጠኝ። ሀቢባ ነኝ ስልክ በቮይስ አሁን ሀና ለደላለው ገንዘቡን የከፈለችው በኢትዮጵያ ነው ወይ? ይህን ሊመልስልን የሚችለው ማን ነው? ባሏ አይደለ? ባሏ በኢትዮጵያ ባንክ አካውንት ከሆነ ክፍያው የተፈጸመውና ያንን ባንክ አካውንት ባሏ መስጠት የሚችል ከሆነ ያ ባንክ አካውንት ያስፈልገናል። ዋው አቡ ምን አይነት ስማርት ይሆንሽ እንዴ! እኔ እኮ ተጠይቁ ያንተ ባለሙያ እንደዚህ ለወደፊት ከዚህ ማለት ነው ሴንሲቲቭ እንደዚህ አይነት መረጃዎች እዚህ ላይ ባትናገሪያቸው ጥሩ ነው። ያ እንደዚህ አይነት ነገሮች እየተነገሩ ነው ብዙ ነገር ኢቭን እነዚህ ሰዎች መረጃ እንዲያሸሹ ያደረጋቸው አይደለ? ያ እስከ አንቀርብም እስከ ማለት እስከ መሸማቀቅ እየደረሱ ያሉ ልጆቹ እየጠፉ ያሉት ያው እንደዚህ አይነት ነገሮች ሀፕን ሲያደርጉ ነው። ገብቶሻል? ያ ሁሉም ሰው ከታች ሆኖ ነው እያዳመጠ ያለው። ትክክል። ላኪም አጋጭ የተባለውም አብሮ የተጓዘውም ምን ያለውም ሁሉም ይከታተላል እዚህ። ገብቶሻል? ትክክል ነው። ብሬክስ ባይዘዌ በቀደም ላይቭን ስከታተል አረብኛ ግን በጣም ሳደንቅ ነበርና አደርጉ እንዳለ ቦርደር ላይ የሚያልቀው ህዝብ አይደለም እና የሚያልፉትን መከራ አይደለም። ሶ እነዚህ ነገሮች ላይ በህብረት ተጠናክሮ ካልተያዘ ይሄ በሁለት ሰው ሶስት ሰው የምንጨርሰው ጉዳይ አይደለም እና በዚህ ረገድ ልትረዱን የምትችሉ ይሄንን እየሰማችሁ ያላችሁ የህግ አካላቶች ልትሆኑ ትችላላችሁ። ሪፊውጂ ላይ የምትሰሩ ልትሆኑ ይችላላችሁ። የተለያየ ዓለም አቀፍ ተቋማት ተስፋ ይቀርታና ማለት ነው። ተስፍዬ አንድ ሰው መረጃ ሳይኖረን መረጃ ልናቀርብለት ፍቃደኛ ሳንሆን የህግ አካል እኔም ቪዲዮ ስሰራ እባካችሁ ለሚመለከተው የህግ አካላት ለሰብአዊ መብት ተሟጋቾች አድርሱልን አልኩ። መጥተው የህግ አካላት የሰብአዊ መብት ተሟጋቾች መረጃ ስጡን፣ ቤተሰቦቿን ኮንታክት የምናደርግበት ቁጥር ስጡን። አሁን አንተ እንዳልከው ትክክለኛው መንገድ ቤተሰቦቿ ኢትዮጵያ ውስጥ ክስ እንዲመሰርቱ ማድረግ ነው አይደል? ዝም ብለን ሚዲያ ላይ ብንጮህ የምናመጣው ነገር አለ ነው። the first things መሬት ላይ የወረደ ነገር ቤተሰቦቿ ክስ እንዲመሰርቱ ማድረግ። ያንን ለማድረግ ደግሞ የቤተሰቦቿ ኮንታክት ነምበር ያስፈልገናል። ቤተሰቦቿ ጋር ደውሎ ቅልቦች እንዲያናገራቸውና ወደ አዲስ አበባ መጥተው ክስ እንዲመሰርቱ ለማድረግ። ሳውዲ ደግሞ ባልየውን ማግኘት እንፈልጋለን። ስለዚህ የባለቤቷ ቁጥር ያላችሁ ሰዎች ባለቤቷ ከመሄዷ በፊት የተለያዩ ጥያቄዎች አሉ፣ ኢንፎርሜሽኖች እሱ ሊሰጠን የሚችል ገባችሁ? ከሱ ቢመጣ። ስለዚህ እነዚህን ሁለት ነገሮች አቅርቡልን ነው እኮ ጥያቄው። ኤግዛክትሊ እሱማ እኮ እየጠበቅን ነው። እኛም አሁን እኮ እንዲልኩልሽም እያደረግን ነው። በነገራችን ላይ አቡፋኖ ጋር ያሉት ስልኮች እንዳለ ይልክልሻል። ዞሮ እንትና ይልክ። የሸዋው ማን ነው? የሸዋው ይልካል። አሁን ይልክልናል። ምንም እንትን የለውም። መኩ ጋርም ያሉ ስልኮች አሉ። ቅድም የገባው መኩ ፋኖ ነው። እሱም የሚልክልን ስልኮች አሉ። ዞሮ ምንድነው እነዚህን መረጃዎች ጓዝ እንደ ሀናን ብቻ ሳይሆን ብዙ ወገኖቻችን በዚህ መልኩ ትራፕ ውስጥ የገቡ ስላሉ ታግተው ይጠፉ አሉ እኮ ኦልሬዲ ተይዘው ብር እየተደራደሩባቸው አሉ እነዚሁ ልጆች ማለት ነው። ኢቭን እነዚህንም ራሱ ዋናዎቹ ይመችንም ይሁን ተክላ የሚባለውን ዋናውን ደግሞ ቀንደኞቹን ስልኮቻቸውን ተወስዶ እነሱንም ቀጥታ የማግኘትና የማውራቱን ነገር ኃላፊነት ተወስዶ ካልሆነ በስተቀር አንድ ጉዳይ ላይ ብቻ እንትን እንዳንለው ነው። ምናልባት ስናስብ ይሄ ሁሉ ህዝብ ከኋላ በረሃ ውስጥ የሚቀረውም የሚሞተውም የታገተውም
ወደፊት ለመሄድ የሚያስበውም ጉዳዩን ቀለል አድርጎ እንዳያየው ግዝፈቱን ለማምጣት ነው። ሀና ከፊት እናስቀድማትና ከኋላ ያሉ ነገሮች ግን ብዙ አቅም የሚጠይቁ ናቸው የሚለውን ለማስመር ነው ኦልሬዲ እንጂ እዚህኛው ላይማ እየሰራን ነው። እንደዛ እናደርጋለን። ስልኳ የሀና ስልክ ሳውዲ ነው ይሰራል ሲደወልበት እያሉ ነው። ያ ትላንት ሲደወልበት ይሰራል። አሁን ያ ስልኩ ያለው አሁን ማጋር ነው። ይሄ የገጠር ልጅ ያጎቴ ልጅ ነው ምናምን የሚለው ልጁ ጋር ነው ያለው። ደውልለት ሲባል ከበደኝ ነው ሲል የነበረው ትላንትና ነበረክስም ሲደውል ነሳሪም ደውልለት ሲሉት ማለት ይጠራል እኮ ስልኳ ይጠራል። ከበደኝ ምንድነው የከበደው? እኔ እንጃ። ሌላው ጫፍ ሊሆን የሚችል ደግሞ ስልኩ አለ የሚለውና ፓስፖርቷል ከብዷት ያዝልኝ ብላው ሰጥታው ምናምን ነገር ሊሆን አይችልም። ምናልባት ጥሏት የሄደበት ቦታ ላይ የሚያሳይ ነገር ነውና ፓስፖርት ይሄን ያህል ደክሞኛል ይሄን ያዝልኝና ተብሎ ተጥሎ ሊኬድበት የሚችል ነገር ስላልሆነ የስልኩና የፓስፖርቱ ብዙ ጫፍ ሊሆን ሊያዝ የሚችል አይነት ነገር ነው። አንዱ ተቀበላት ጥሏት የሄደበት ቦታስ እንዴት ሱጅ ሊገባ ቻለ? የተቀበላትም ሰው ማን ነው የሚለውንም ነገር በደንብ ኤኒዌይ አሉ የምትሉትም ማስረጃዎች ሳርዬም ያሽውን ይሄ የስልኩንና የፓስፖርቱን ማን ለቤት ማን ጋር እንዳለና ከማን ተቀብሎ ደግሞ እነሱ እጅ እንደደረሰ ሊያስረዱን የሚችሉ ሰዎችን አንድ ላይ ሰብሰብ አድርጋችሁ ላኩልን። የምንችለው የአቅማችንን ያህል ይሄ ፍትህ እንዲወጣ እንጣር። ሁላችንም ተባብረን እዚህ ያለነውም የሚሰሙንም አንድ ላይ ሆነ ማለት ነው። የገጠር ልጅ የሚባለው አላነሳን ያለች ሳር የገጠር ልጅ ነው። አሁን ብዙ ልጆች ዲአክቲቭ አድርጎ የለም እያሉ ነው፣ ግን ከሰዓታት በፊት ቪዲዮ ለቋል። አሁን እሱ የላከልን ስልክ አለ ከኔ ጋር አብረው የነበሩ ብሎ ለብሬም ልክለታለሁ። ከፈለጋችሁ ለቅልቦቹ ሙሉ በሙሉ ልክለታለሁ። ከ5 ነው ከ6 ስልክ በላይ ሀቡሽ የሱ ዋንጂ የእንትናን መጀመሪያ ላኪልኝ። ሸዋው አሁን የገባው ልጅ ይሄው ላኩልሽ እኮ እሱ ሁለት ልጅ ነው የተባለው እኮ እሱ ነው እኮ ዋናው ሰንሰለቱ የሚጀምረው ተስፍዬ ከገጠር ልጅ ነው። ቢካዝ እሱ ነው ሞር ኢንፎርሜሽን ያለው። መጨረሻ ጊዜ ያያት ሰው እሱ ስለሆነ አብሯት የነበረው ሰው ስለሆነ ሞር ኢንፎርሜሽን መስጠት የሚችለው እሱ ነው። እና የሸዋው ልጅ ደግሞ ኢንፎርሜሽን ሲሰጥ በጣም ጎበዝ ነው። የወንድሟን ከነስሙ፣ የአባቷን ከነስሙ፣ የባለቤቷን ከነስሙ የላክልኝ። እኔ ደግሞ ወደ ቅልቦች በጣም ነው የምትፈልጊው መረጃ ምናምን ካለ ጠይቂኝ። እሺ እኔ ልወጣ ነው አቡሽ። እሺ ሳርጊ ምንም ችግር የለውም። ተስፍሽ አንተ ከኔ ጋር የመጣው ጠዋት ህዝቡ ላል ላይቭ ላይ ስትገባ ምን ብለውሃል? በጣም ከይቅርታ ጋር ተስፍሽ እኔ የስራ ሰው ነኝ፣ ስራዬን መስራት ፈልጋለሁ፣ ልጅቷ እንድትወጣ ፈልጋለሁ ማለት ለምን ቅልቦች ጋር አደረሽ የሚል ተቃውሞ ደርሶብሽ ነው? ኖ አንድ ነገር ልንገርሽ ተስፍሽ፣ እኔ በእኔ ቤት እንዲመጣ በአቦ ፋኖ ቤት እንዲመጣ ጠይቄዋለሁ በተደጋጋሚ፣ ግን ተስፍሽ ጋር ረዥም ጊዜ እኔ ቤት መጥቶ አያውቅም። እሺ ስለዚህ አንቺ ጋር ሲመጣ እኔ የመጣሁትኝ እሱ ጋር ህዝቡ አድርሺ ስላለ ነው። እሺ አቡ ስለዚህ እንዲያውቅ ነው እሱ። ገብቶሻል ማለት እዚህ ቤት በመምጣትሽ እየተወቀሽ ነው? ምንድነው ሳር ግልጽ አድርጊው፣ አልገባኝም። አቡ አይደለም እኔ ተስፍሽን ዋናው ዓላማ ለሀና ፍትህ መሆን ነው ወይንስ ማን ፍትህ ሆነላት? ማን ጉዳዩን ሰክሰስ አይደለም ተስፍሽን ቅድም አቡ ላይቭ ላይ ስለነበርኩ እኔና ብየው ስለነበረ ያኒ እኔ ጋር ያሉ ሰዎች ለምን አልመጣም ስላሉኝ ነው። ገባሽ? ተረድተሽኛል? እኔ ላብየው ስለነበር አንቺ ጋር ሲመጣ እኔ የመጣሁት አንቺ ጋር ስለመጣ ነው። እሺ አቡ እኔ ግን እኔ ጋር ላብየው ነበር። እሺ ተስፍሽ ለዛ ነው ተረዳኝ። እሺ ባይዘዊ ተሳርዬ እኔ ፍቅር ተስፍሽ ቅልቦች በጣም ቢዚ ነበረ እንደነገረኝ ሲመጣ እኔ ራሱ ምናምን ብሎ ስላለ እሺ ለጠፋው እንዴት ነካልኩት። ከዛ ዛሬ ህዝቡ እንዳለ ላይቭ ላይ ሄዶ ኮሜንት ላይ ፍትህ ለሀና ብሎ ስለጠየቁት የህዝብን ድምጽ ይዞ ነው የመጣው። አዎ እኔ ናብየው ስለነበረ እኔ ጋር ለምን ሳሪ ያልመጣም አንቺ ጋር ስላሉኝ እኔ ደግሞ እሱ እኔ ጋር ያልመጣው ሌላ ቦታ ስለነበረ ነው ብያለሁ። እሺ ሰምተሽን ከሆነ ምክንያቱም እሱ እኔ ጋር አልነበረም። ገባሽ አቡ? እኔ ጋር አውርተንም አናውቅም ተስፍሽ ጋር ለዛ ነው። እሺ ጠዋት ደግሞ እንደተባለው ሰው ሀና ስላለው ነው። እሺ እንወጣለን እኮ ግን አካሄዳችንን በዶክመንት እናርገው ነው። አታስቢ። እዚህ አንድ ሆነን ሁላችንም የምንሰራበት ጉዳይ ነው። ይሄን አይ ተስፍሽ
አትጨናነቂ። አንቺን ሳሪ ለማለት የፈለግሽው አይ ቲንክ ተስፍሽን አናግራ ነበረ ላይቭ ላይ ያልመጣ ኦልሬዲ እዚህ ስለመጣ ነው። ምንም የተለየ ነገር የለም። እዛም ከኔ ጋር የተጣላ ምናምን ስለመሰላቸው ነው። ተረድተሽኛል? ለጥቂት 3000 ሰው 2000 ሰው በነበረበት ሰዓት ለማስረዳት ሞክሬ ነበረ። ለአንድ ሳምንት ሐረሪ ክልልና ድሬዳዋ ምንድነው ራሳቸውን የማኖርና ያለማኖር ላይ ናቸው። አሁን ያሉበት ሁኔታ የሰውን ሐሳብ ተቋቁመው ምን ማድረግ እንዳለባቸው ራሱ የሚያውቁ አይመስለኝም። እና ፕሊስ አግዟቸው፣ የምችሉትን ነገር ለሳራም ልኬላታለሁ፣ አበረታቷቸው። የሰው እዚህ ላይ ቲክታክ ላይ ያለው ስነልቦና ይሰብራል። ወንድ ነው ወይ ባሏስ ወንድ ነው ወይ የሚል አለ፣ ወንድሟንም እንደዛው የሚል አለ። ይሄ በጣም በጣም አደገኛ ነገር ነው እየተካሄደ ያለው። የደላላው ግሩፕ በጣም ጠንካራ ስለሆነ እባካችሁ የልጅቷ እውነት ተደብቆ እንዳይወጣ ፕሊስ በምችሉት መጠን አግዟቸው። አባትየውም ያው ገጠር ውስጥ ስላሉ ነው፣ ግን ቅርብ ነው ለከተማ። ኑ ብትሏቸው አዲስ አበባም ውስጥ መጥተው ሁሉንም ነገር ይሰጧቸዋል። ያለውን እውነታ እስከ ትግራይ ድረስ ተንገላተዋል ልጃቸውን በህይወት ለማዳን። ግን ከነሱ አቅም በላይ ሆኖ ነው ወደዚህ ነገር ላይ የመጣው። እንደው የልጅ እውነት ይመነምናል እንጂ አይበጠስም የሚለው ነገር ነው ይሄን ወደዚህ ደረጃ ያመጣው። እና በምችሉት እባካችሁ ቤተሰቦች እንደዚህ ዘመድ አክስት የላትም የምትሉ አሏት። ያው ምንድነው ሰው እነሱ ውስጥ ሆነን ካልሆነ በስተቀር ስቃው አይገባንም። እና በሰው ሀገር ነው ያሉት ባልየውና ወንድምየው። እነሱ ላይ ያን ያክል ጫና ማድረግ ያለብን አይመስለንም። በምንችለው ማገዝ ነው። እና አውሪያቸው። ዞሮ ዞሮ ከነሱ ትረጃለሽ በደንብ። የደላላው ግሩፕ ግን በጣም 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 አደገኞች ናቸው። ስቲል ሶሻል ሚዲያ ላይ ድምፅ የሆናትን ልጆች እየዘቀዘቁ እኛን ሲረግጡ ሲሰድቡ ነው ያሉት። የብዙዎቻችን ፎቶ የነ ብሬክስም ተናግሮ አይቼዋለሁ። እኛ ለእውነት ብሞት አይቆጨኝም። እውነትን ነገር ሸፍኜ ከሞት እውነትን ነገር አጋልጬ ብሞት ይሻለኛል። እና እባካችሁ ድምፅ ሆኗት፣ በምችሏት አግዟት። ደውለሽ ሁሉንም ነገር ትረጃለሽ ከአባትየው። እና አመሰግናለሁ። ይሄ ነው ያለኝ ሀሳብ። ማስገባትም መጠየቅም የምችው ነገር ካለ ደውይላቸው፣ ያወሩሻል ኤኒታይም። ህዝቡ በኮመንት እያለ ያለው አባትየው ጋር ይደወል ሲያስረዱ በጣም ጎበዝ ናቸው እያሉ ነው። ግን አሁን በዚህ ሰዓት ቢደወልላቸው አይተኙም። አሁን ቅልቦች ቢደውልላቸው አይተኙም በዚህ ሰዓት አባትየው። ስንት ሰዓት ነው አሁን በኢትዮጵያ? አሁን በኢትዮጵያ ለ7 ሩብ ጉዳይ ነው። ሜቢ ላይተኙ ይችላሉ። ምንድነው ምን ብለናቸዋል? እኛ ደግሞ የደላላውን ግሩፕ እየደወለ አስከሬን አምጥተው ካሳዩ በኋላ የዚያ አካባቢው ተወላጆች አፍረውበት በዛም ስልክ እየደወሉ አባትየውን በቃ አናውን አድርገዋቸዋል። ይቅርታ ተሳስተን ነው አርጉ ተብለን ነው ምናምን እያሉ ማለት ነው። እና ከአቡ ፋኖ ውጭ እና ከአንዳንድ ሰዎች ውጭ ስልክ ሲደወል እንዳታነሱ ብለናል። ይሄን ነገር እናሳውቃቸውና ብደውሉላቸው ያነሳሉ። ጥሩ በቃ አሳውቋቸውና ቀንድቦች ይደውሉላቸዋል። ግን አንተ በቀንነት የእውነት የአባትየውን ስልክ የእውነት ፍትህ ስለምትፈልግ ማለት ነው። ጉዳዩ እንዴት ሆነ ወዴት ሆነ ሳይሆን ሊረዳን የሚችል አካል ማንም ይሁን ማን ይርዳን። ያሰው አይደል? ማንም ብሔር፣ እምነት፣ ጎሳ ምንም የምንልበት ነገር የለም እዚህ ላይ። አሚሮ ያለው ሰው ጤነኛ አሚሮ ሰብአዊ ፍጡር የሚያስብ ሰው ስለ ሰብአዊ ፍጡር የሚያስብ ሰው እውነት ትክክለኛ ጭንቅላት ያለው ሰው ለዚህ ልጅ ተቆርቁሮ ኦሮሞም ይሁን ትግራይም ይሁን ደቡብም ይሁን ለምን ኬንያዊ አይሆንም? እኛ ልጅቷን የሚያግዝበት መንገድ ብቻ ነው የምንፈልገው። እና ልጅቷ ከዚህ ጭንቀት ውስጥ ቤተሰቡ ካለበት ሀዘን ማላቀቅ ነው የምንፈልገው። ማንም ይሁን ትክክል ቀናነት ተከባብቃለሁ። የመኒዎች እንኳን እኮ ሌሎች ዜጎች እንኳን እኮ ድምጽ እየሆኑ ቪዲዮ እየሰሩ ነው አይደለም? እኛ ኢትዮጵያውያን አይደል? እና ግርግር፣ ይሄ የሶሻል ሚዲያ ግርግር እኔ በጣም ብዙ ደግ ሰው አይቻለሁ፣ በጣም ብዙ ጨካኝ ሰው አይቻለሁ። ይሄ ነገር ሶሻል ሚዲያ ላይ ያላችሁ ሰዎች ታውቃላችሁ። እና እኛ የገጠር ልጅን ያስጨነቅ ነው እውነታ ነገር አለ፣ እውነታውን ነገር ንገረን ነው እንጂ የገጠር ልጅም ወንድማችን ነው። እሱም በዛ በድንበር የእሷ ጣፋንጣ ገጥሞት ቢሆን ለእሱም ፍትህ እንጠይቃለን። ግን የሆነ የሰው ልጅ ነሽና እውነታውን ለመደበቅ ሲሞከር የሚታየው ነገር ህሌና ሽሽ አይልም። ያ ይዞን ነው እኛ ገጠር ልጅ ላይ ጫና ያደረግ ነው። እና
ዞሮ ዞሮ እውነቱ ይወጣል በቅርቡ ብዬ አስባለሁ ከፈጣሪ ጋር። በምችሉት መጠን ግን ቤተሰቡ ዘመዱ የሶሻል ሚዲያ ሰው ስላልሆነ የዛኛው ግሩፕ ደግሞ በስልክ ነው እንጂ እኮ እዚህ ቲክቶክ ላይ እንኳን እናመጣቸውም። እዛው በስልክ ለምሳሌ ባለቤቷን በስልክ ደውሎ ማናገር። አሁን እሱ ሳውዲ ስለሆነ ዳይሬክት የሚሰራ ከሆነ ስልኩ እኔ ባለቤቷን ደውዬ በስልክ አወራዋለሁ። ኦር ደግሞ ሌላ ኢሞ የሆነ ነገር የሚጠቀም ከሆነ ቅልቦች ዳይሬክት በኢሞ ደውሎ ቃሉን ይወስዳል። እንደዛ ነው። ዋትሳፕ አላቸው። ዋትሳፕ ላይ ሁሉንም ሀይ በላቸው። አባትየው ያው ቀጥታ ይገኛል፣ ወንድምየውና ባልየው በዋትሳፕ ይገኛሉ። ይነግሯቸዋል። ጭንቀት ውስጥ ነው ያሉት። በቃ ምን ያክል ወንድነታቸውን እየተፈታተነው ነው ይሄ ጉዳይ። ወንድነቱን ወንድ ልጅ ሆኖ ወንድነቱን ይፈታተነዋል። ገባሽ? ሶሻል ሚዲያ ላይ ከነሱ ግን መቆም ሲገባን በጣም ብዙ ሰው ቆሟል። ግን ለማሸማቀቅ የሚካሄድበት ነገር ወንድምየውና ባልየውን በፍጹም ማድረግ ይችላሉ። እነሱን ለማሸማቀቅ የሚሞከረው ምን ማድረግ ይችላሉ? ቦታው ላይ የሉ እነሱ ያሉት ሳውዲ፣ እሷ አደጋው ችግሩ ምኑም የደረሰባት ሁሉ የደረሰባት የመን ውስጥ ነው። እነሱ እንዴት ወንድም ሆነ ባል እንዴት ነው ተጠያቂ ሊሆኑ ወይም ሊወቀሱ የሚችሉ? አዎ። እና አንድ ደግሞ እውነታ ነገር ማወቅ ያለብሽ አንድ ልጅ ታግታ ነበረ ከሷ አካባቢ እና አሞራውን ካወቅሽው በ24 ሰዓት ውስጥ አስለቅቀዋታል። ታግታ የነበረችዋ ልጅ እነኛ ህጋቾቹ የነኚህ ግሩፖች ናቸው በእርግጠኝነት። ምክንያቱም ታጣቂ የታጠቀ ኃይል የሚንቀሳቀሰው የዚህኛው ደላላ ግሩፕ ነው። ተክላ የሚባለው ግሩፑ የመን ላይ ፈላጭ ቆራጭ ነው፣ ብር ይረጫል። የመኖቹን በገንዘብ ይዞ ነው ያለው። እውነታው ሊጠፋፋ የሚፈልግበት ምክንያት ለዚህ ለይመች የሚባለውም ደላላ ነግሮ ሞታለች ብያለሁ ብሎ ሊያሳምን የሚፈልገው ነገር ይወለው የወደፊት ስራ እንዳይበላሽባቸው በፈጣጣው ለማሳመን ነው። ይሄኛው ሞታለች ብሎ ለቤተሰቡ ለማሳመን የመጣበት መንገድ በጣም ድፍረት የተሞላበት ነው። ከፈጣሪ ጋር በጸሎት አስቧቸው፣ በምችሉት አግዟቸው። የሰው ልጅ የሆነ እውነት ህፃን ልጅ አይታችኋል፣ ፎቶዋ ላይ ለዛ ህፃን ልጅ ስትሉ የልጅቷን እውነት አውጡላት እንደው ባካችሁ። ጥሩ ነው። በጣም እናመሰግናለን። ማን ነው የሸዋው ፎሎ ባክ መልሽ ያለው አንዳንድ ነገሮችን እጠይቅሃለሁ። ኮንታክትህን ሀብዋለች እንደ እሱ ስልክ ላኪልኝና ስለምት ኤኒዌይ በውስጥ እናወራለን። እዚህ አደባባዩ ላይ ቅድም እንደተነሳው ነው ልትይዛቸው ሴንሲቲቭ መረጃዎችን በውስጥ ይሻላል። የሸዋውን ኮንታክቱን ሼር አድርጌ ላይ ከማንም በላይ እንደ ቤተሰብም እንደ ወንድምም የተጨነቀ እንትን የሚለው እሱ ስለሆነ ብዙ ነገሩ እሱ ጋር ነው ያለው። እሱንም ኮንታክት አድርጉት። በጣም ሶ ካይንድ ዊሊንግ ነው። በጣም ለማገዝ ለመርዳት ማንም ይሁን ማን ይርዳን ብቻ እያለ መረጃ እያመጣ እየሰጠ ያለው በቅንነት እሱ ነው። በጣም ነው የምናመሰግነው። ዋናው ነገር ማንም ይሁን ማን ለምን ሌላ ዜጋ አይመጣም ሊረዳን? አረብም ፈረንጅም ቢመጣ ሊረዳን ለሚረዳን አካል መረጃ መስጠት ይሄ ቅንነት ነው። እውነት ልጅቷን አላማችን ልጅቷን ማገዝ ከሆነ በህይወት ልጇ ጋር እንድትወጣ ከሆነ ማንም ይርዳን፣ እኛ ምን አገባን አይደል? ዋናው ፖይንቱ ነው። እሺ አሞራው እሺ ይምጣ። አሌክስ የና ፕሊስ እስቲ ሼር አድርጉለት። ምንነት የለውም። የገጠር ልጅ ዋንኛው ኬዙን ደባቂ ነው። ሀቡ ለይተሽ ወቂ። ይሄ የምትሄጅበትን መንገድ ይችኛዋን ልጅ በውስጥ ሰያን ጠይቂውና የልጅቷን ኮንታክት የሚሰጥበትን መንገድ ፈልግ እንጂ የለኝም ማለት ቁጥሯ ጠፋብኝ አለ፣ አጣሁት አለ። ሴቭ አላረኳትም ነበር አጣሁት አለ እንጂ የገጠር ልጅ ጉዳዩን ደባቂ ነው። ገብቶሻል? ሞታለች እያሉ ነው። ታውቃታለህ? እኔ አላየኋትም። ፕሮፋይሏን አይተህ ብሬክስ ታውቃታለህ? ሞዴሬተር ልስጥክና አስገባት። መታለች እያሉ ነው። እኔ ስላላየኋት አላውቃትም። ሀቡ አላየኋትም። እኔ ሲጀመር እኔ ቲክቶክ እንዳላት ራሱ አላየሁም። አዎ ቅድም ይሄን አካውንት ሳሪ ስታሳይ ነበር። አዎ በዚህ ዋትስአፕ ላይ ሳሪ